ምላሽ መስጠት አልሄድንም ለሱ ምላሽ ወደ መስጠት ሳይሆን ስድብ ለምዶበት ወይም ደግሞ ወቀሳ ለምዶበት ሊወቅሰን ይችላል ተራ ታፔላ ቢለጠፍ አንቀበልም እኛ ተጨባጭ መረጃ ነው ያለን ሌላው ባዶ ፕሮፓጋንዳ ነው አንድም ላፍቶ 2000 ነው ወጣሉ የተባሉት ማለት ነው ሁለተኛው ገላንጉራ ነው ሶስተኛው አራብሳ ነው የካጣፉ አካባቢ ነው ፈረንሳይ የካ ፈረንሳይ አካባቢ እነኚህ አካባቢዎች ናቸው ያስገባናቸው የፒያሳን ነዋሪ ያስገባነው ኃይሌ ጋርመንት አካባቢ ነው ላፍቶ 2000 የሚባለው ሰፈር መሃል ከተማነቱ ምንም የሚያጠራጥር አይደለም ቢሆንም ግን ለምን ፒያሳ ላይ አልተሰራም ተመልሶ ቢባል ከሆነ እንዴ ይሄን ሁሉ ነዋሪ የት እናስቀምጠዋለን ቀድመን ሌላ ቦታ ቤት ካልሰራን ሐሳብን የመግለጽ በነጻነት የመጻፍ እስኪ መታፈን ይቅር እንደ ልብ ሲባል ወደ ስድብ ማንነትን ማጣጣል ወደ ማጣላት ወደ ማጋጨት ወደ ጥላቻ እንደተዘዋወረ በሚገባ እናውቃለን ይሄም አላስቆመንም ይሄም ከዓላማችን ፍንክች አላደረገንም አያምም ማለት አይደለም ነገር ግን ጽኑ ሆነን በመንገዳችን ላይ በጽናት እየተራመድን የመጣ ነው ያንንም ለማጣጣልና መንገድ ላይ ለማስቀረት በርካታ ጥረቶች ተደርገዋል ነገር ግን የተያዘው መንገድ ጉዞን ቀጥሏል ማለት ነው የጥላቻ አጀንዳ ነው አዲስ አበባ የኔ ናት የሚል የሁለት ጫፍ የቆሙ የተለያዩ ትርክቶችን የሐሰት ትርክቶችን የተሳሳቱ ትርክቶችን በማምጣት ህዝቡን ማለያየት አብሮ የኖረውን ህዝብ አብሮ መቆም እንዳይችል ማድረግና እዛም እዚህም ያለውን የፖለቲካ ተኩሳት ወደዚህ ከተማም ለማስገባት ብዙ ተሰርቷል የሚዲያ ዘመቻዎች ከሀገር ውስጥ እስከ ውጪ ተደርገዋል እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት ካንትሪ ክለብ መሃል አዲስ አበባ ነው እንደ ለገጣፎ ጨዋታው ግልጽ ነው ከበርቻቻ ጭፋራ ነው እኛ ስላረግነው ነው ዝቅ የሚለው ቁልፍ ስላስረከብን ጠርተን እኔ ካላወካሁት የሚል ነው ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል ይያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ ደስ የሚለኝ ነገር ነዋሪዎች አወዳድሩትም የሰራነው ለነሱ እነሱ ከገባቸው ይበቃናል የትኛው ነዋሪ ነው ቤቱ ተገንብቶለት ቤቱ ተመልሶ ያልገባው ማን የገባበት ከየት መጥቶ እስኪ ከሌላ ቦታ መጥቶ እነኚህ ቤቶች ውስጥ የገባውን ሰው ኢንተርቪው አድርጎ በራሳቸው ያቀርቡ እነኚህ የሚከራከሩ ሰዎች እንማርበታለን ስለሌለ ሙሉ ኮንፊደንስ አለኝ የወጡበት ቤት ይባል ነበር ወይ ነው ዋናው ጥያቄ ቴዲ አፍሮ መሬት ላይ ያለውን እውነት ነው የዘፈነው የእውነት የቴዲ ዘፈን በጣም ከፍተኛ ጉዳት እንዳደረሰባቸው አይቻለሁ እና እኔ ሚድንም አይመስለኝም አንድ የኦሮሞ ተወላጅ የሆነች ልጅ ወጣ የምትናገረውን እያየው ነበር የእውነት ለመናገር 18 ሙኑም ዘፈን ስማው ምንድነው ኦሮሞን አልተናገረ ኦሮሞን የሚነካ ነገር ወይንም ወደዛ የሚጠጋ ነገር እንኳን አልተናገረ ምንድነው ወጣችሁ እንደዚህ የምትንጫጩት ትላለችና እኔ የኦሮሞ ተወላጆቹ ብቻ አይደለም ይሄ ካድሬው የሚባለው ሁሉ እንዴት እንደታመመ ምን ላይ እንዳሉ በቃ አሁን ያሉበትን ደረጃ የእውነት በአንድ በኩል መንፈስም እየመሰለ ይመጣ መንፈስ ነው በደንብ እየጮኸ ያለው አሁን መንፈስ ነው እና መንፈሱን ደግሞ ጸበል አይደለም ዘፈኑ ነው የነካው ከታች እስከ ላይ እታች ይሄ ሰባኪ በለው ምን በለው ካልተጎዳ አለፈልፍማ በቃ ሲያቅት እኮ ነው ኮንትሮል ማድረግ ሲያቅት አምልጦ ይወጣልና ከመሪው ጀምሮ ሰባኪ ነኝ የሚለው ይሄ ፓስተር ነኝ የሚለው ይሄ ምንድን ነኝ የሚለው የሚያወሩት በሙሉ ስታየው ምን ያህል እንደታመሙና የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ እንግዲህ ለቴዎድሮስ ካሳሁን ቴዲ አፍሮ ላወጣው አልበም በተለይም ደግሞ ዳስታል ከሚለው ዜማ ላይ መሃል ገቡና አስወጡን ከዳር ለሚለው ምላሽ ሰጥቷል ማንንም ከዳር ያስወጣ ነው የለም እያንዳንዱ የአዲስ አበባ ተነሺ የራስ የሆነ ልዩ ቦታ ሰጠነዋል ነገር ግን ከዳር ወጣ የሚያስብል አይደለም በቀደም ከ20 ዓመት ከ15 ዓመት በፊት ከዳር ወጣው ቤት ሲሰሩ ይመሰገን ቤት ደረሰው እየተባለ ይባልላቸው ነበር ብዙ ጭፈራ ድግስ ሁሉ ተደግሶ ገንዘብ ተዋጥቶ እንኳን ደስ አላችሁ ይባሉ ነበር አሁን እኛ ስንሰራው ግን ከዳር አስወጡን ተባለ በሚል መከፋታቸውን ማዘናቸውን
ተናግረዋል። ነገር ግን ስራው ይቀጥላል። አሁንም ቢሆን አዲስ አበባን የማሳመር አዲስ አበባን የማስዋብ ስራ ይቀጥላል ብለን በደንብ የማሰማችሁናል። በመጨረሻም ደግሞ የተናገሩት እጅግ በጣም ያሳዝን ንግግር አለ። እሱን ሁሉ የማሰማችሁ ይሆናል ማለት ነው። እንግዲህ ይሄ ዳስጣ የተሰኘው የቴዎድሮስ ካሳሁን ወይም የቴዲ አፍሮ ሙዚቃ ብዙዎችን ማስለፍለፍ ቀጥሏል ማለት ነው። እይታውም ከዕለት ዕለት እያደገ እጅግ በጣም ብዙ ሪከርዶችን እየሰበረ ሄዷል ማለት ነው። እንግዲህ በ10 ቀናት ውስጥ ከፍተኛ የሆነ እይታ እያስመዘገበ የዓለም ሪከርዶችን እያስመዘገበ ይገኛል ማለት ነው። ቴዎድሮስ ካሳሁን ቴዲ አፍሮ ዳስጣ ላይ ብዙ ገና ያልተነገሩ ሚስጥሮች አሉ። እሱም እየወጡ ነው፣ ማሳያቸው ይሆናል። ሆድ እንዲብሰው ማድረግ ችግር አይፈታም። ለህዝብ የማይጠቅም ነገር ማውራት፣ ችግርን ደጋግሞ መንገር ችግር አይፈታም። ለችግሩ አንድ መፍትሄ እዚህ አካባቢ ይሄ ለውጥ ሲደረግ ማናችሁ ተብላችኋል እንዴ? የማንስ ማንነት ይታወቃል? አዲስ አበባ የሁሉም ሀገር ናት። የሁላችንም ከተማ ናት። የሁሉም የኢትዮጵያ ብሔር ብሔረሰቦች አዲስ አበባ የገቡ የሚኖሩ ሁሉ ነዋሪዎቿ ናቸው። እንኳን እናንተ ነዋሪዎቿን ጭምር አፍሪካውያን ወንድሞቻችን ከተማችን ብለው ኮርተውባታል። ከዛም አልፈው የዓለም 3ኛዋ የዲፕሎማሲ ማዕከል ናት። በርካታ ዓለም አቀፍ ተቋማትና ዲፕሎማቶች የሚኖሩባት ነው። የከተማዋ ነዋሪ ነን ብለው ከኛ አገልግሎት ይጠይቃሉ፣ እናገለግላቸዋለን። ስለዚህ ከተማችን የጋራ ቤታችን ናት። ምን ሰራትም በጋራ ነው። ቤት ላጣ እንደውዛች ባለችበት ቦታ እንኳን ትንሽ መጠገን፣ አንድ ቆርቆሮ መስጠት፣ ስታፈስበት እሷን ችን ቆርቆሮ ብትጠግናት እኔ እረዳሃለሁ ማለት ነው። ለህዝባችን በተጀመሩ ስራዎች ላይ አንዳንድ አስተዋጽኦ ማድረግ ነው የሀገርን ለውጥ ሊያመጣ የሚችለው። የአውሮፓ ሀገራት 2 ትልልቅ ሀገራት ደብዳቤ ጽፏል ለኢትዮጵያ መንግስት ምንም ነገር እንዳታረግ በሚል ማለት ነው። 2 ሀያላን ሀገራት ናቸው የጻፉትና የቀድሞ በኢትዮጵያ የአሜሪካ አምባሳደር ታቦር ናጂብ ድንቅ ነው አድምጡት ብሏል። ጀግና ነው፣ ቆፍጣና ነው፣ ከጋዜጠኞች ይልቅ አርቲስቶች የኢትዮጵያ ጉዳይ እየገለጹ ነው ብሎ ከፍተኛ ድጋፍ አለው። በኢትዮጵያውያን ብቻ አይደለም፣ ከትግራይ እስከ ደቡብ ከምዕራብ እስከ ምስራቅ በሙሉ በዚህ ጉዳይ ላይ አንድ አይነት ነው። አንድ አይነት እንደዚህ አይነት ጊዜ ተገኝቶ አይታወቅም በኢትዮጵያ ታሪክ። እንደዚህ አይነት በአንድ አርቲስት ላይ ያለምንም ልዩነት፣ ያለምንም ብሔር ልዩነት፣ ያለምንም ጂኦግራፊ ልዩነት በዚህ ስራ እኩል ፊል ያደረገውና ፔኑን እንዲሰማው ያደረገ ስራ ተደርጎ አይታወቅም። እንግዲህ ብልጽግና ተመልካቾች የተቆረጠ እባብ ነው ቂጥ ውስጥ የገባበት። የተቆረጠ እባብ በቀላሉ አይወጣም፣ እዛው ነው የሚቀር። በምንም ተአምር በኦፕሬሽን በለየት ያለ ኦፕሬሽን አህያውን ፈርቶ ዳውላውን ይባላል። አህያውን ፈርቶ ዳውላውን መዘዙ ከባድ ነው። የሰማነው እንዳሉት የሚጠቅመው ቁስልን መንካት እንደዚህ ሀዘንን ምናምን እንዳሉት አይደለም። በእውነትም እንግዲህ ቴዲ አፍሮ አንድ ሊሰራ የሚችለው ድምፃዊ ነው። በድምፁ የህዝብን ብሶት ችግሩን ነው የተናገረ ያለው። ያው ብዙ ጊዜ እንደ መንግስት የአፍሪካ መንግስታት ትልቁ ችግር ሁል ጊዜ አወድሱኝ፣ አመስግኑኝ፣ ደካማ ጎንን አትንገሩብኝ፣ አትዩብኝ የማለት አዝማሚያ ባህል ስላለን ባህሪ ስለሆነ የአፍሪካ መንግስታት እንጂ ቴዲ አፍሮ እንደ ድምፃዊ እንደ አንድ ዜጋ የታየውን ክፍተት ነው የሞላላችሁ የተናገረ ማለት ነው። ይሄ መሆኑ ህዝቡ ብሶት አለኝ ይሄን አታድርጉ ብሎ ነበር የገለጸው። ነገር ግን እርሶ እንዳሉት እንግዲህ ክብርት ከንቲባ ቴዲ አፍሮ ወጥቶ የእናንተን ስራ የሚሰራበት ህዝቡን እንዲህ አድርጉ እንዲህ ብሎ የሚልበት ምንም አይነት ድርሻ የለውም። ድርሻው ሙዚቀኛ ነው። በሙዚቃው የተሰማውን ሀሳብ የህዝቡን ብሶት ነባራዊ ሁኔታውን ተናግሯል ማለት ነው። ለእናንተ ደግሞ በጣም የሚበጅ ነበረ። ጎድሏችሁን ክፍተታችሁን ነግሯችኋል። ያንን ወስዶ ማረም የተገባ ነበር። ያው ምላሽ አንሰጥም ብለዋል። ነገር ግን ምላሽ ሰጥቶ ስለሆነ እንግዲህ እኛም የተሰማን ሀሳብ ለመግለጽ ነው። በመሆኑ እናንተ ምን ተሰማችሁ? በዚህ ሀሳብ ወይዘሪት አዳነች አቤቤ የገለጹት ባለው ሁኔታ ምን ተሰማችሁ? ሀሳባችሁ ምንድነው? እስኪ እንወይበት። በእውነት እንደዛ ነው? ቴዲ አፍሮ ተናገረው ተቃራኒ ነው? እውነት እንዳሉት ከመሃል አልወጣም ወይ? የአዲስ አበባ ህዝብ በእውነት አዲስ አበባ የኛ በሚል ብዙ መከራ አልደረሰበትም ወይ? ሀሳባችሁ ምንድነው? ዳስጣል እኮ መንፈስ ሳይሆን የሙዚቃ አልበም ነው። እና ደግሞ ሌላ ዓላማ ከሌላችሁና የምርም ህዝቡን መንፈስ አስጨንቁታል ብላችሁ ካሰባችሁ ከአንድ ዘፈን በፊት እንዴት የኑሮ ውድነት መንፈስ አልታያችሁ? የዘይት መጨመር መንፈስ፣ የነዳጅ መጨመር መንፈስ፣ የእርስ በርስ ግጭት መንፈስ፣ ትራንስፖርት መጨመር መንፈስ፣ የታክሲ ሰልፍ መንፈስ ምናምን እንዴት አልታያችሁ? ጭራሽ ብላችሁ ሃይማኖትና ፖለቲካ መቀላቀል ጀመራችሁ። ኧረ እንደው ስላይ ነብራን እናንተ ጋር ተመሳሳይ ሃይማኖት የሚከተሉ ሰዎችን ታሸማቋቸው። ቴስታሊ ጋር ጎዲስ ክራስ ያቶፑታ ስብከት ባሉ ባልታ መላው ኢትዮጵያውያን እየተነጋገሩበት ያለው የዛ ውስጥ ምንም አይነት የብሔር ዘፈን የለም። ለምን ወደ አንድ ብሔር ኤክስክሉሲቭሊ መውሰድ ፈለጉ? ከአንድ ብሔረሰብ አባላት 9 በአንድ ጊዜ ሙዚቃ ወጣን አሉ።
ቀደም ብሎ በጀት ተመድቦ ምናምን ነው። ይሄ ሰው ግራ ገብቶታል። ግን ብዙ ግራ አትጋቡ። ለምን የአብይ አገዛዝ ራሱን አይደንቲፋይ የሚያደርገው የሚገልጸው የዚህ ብሔር መንግስት ነኝ ብሎ መንግስቴ ተነካ ብለው አይደለ ያለው። ከቡራዩ ከሆለታ ከንትን እየመጡ ነው አለ። ያን የተናገረውን በተግባር ነው ያየው። ቴዲ አፍሮ ሲተቸውና መላው ኢትዮጵያውያን አዎ ህመም ላይ ነን ሲል ከዛም ከዚህም ሲል ከቡራዩ ከሆለታ ከምናምን በቃ ዘፈን የሚል እና ይሄ ሆን ብሎ ራሱን የብሔረሰብ ተቆርቋሪ አድርጎ ለመምጣት የሚያደርገው አደገኛ ጥረት ነው። ብዙም ጥቅም የለውም። በዛው ልክ ደግሞ በጣም በሚደንቅ ሁኔታ የፖለቲካ ንቃት ፈጥረናል የሚሉና የፖለቲካ ኤሊቶች ከዛው ብሔረሰብ የወጡ የፖለቲካ ኤሊቶች ደግሞ ቴዲ አፍሮ መሬት ላይ ያለውን እውነት ነው የዘፈነው፣ ሪያሊቲውን ነው ያቀነቀነው የሚል ዲፌንድ የማድረግና ልክ ነው በቃ ይሄንን እውነት መቀበል ያስፈልጋል የሚሉ ደግሞ በጣም በርካቶች እንዳውም በጣም ፖለቲካውን ይመራሉ የሚባሉ ሰዎች ደግሞ እንደዛ አይነት አስተያየት ይዘዋልና ግብ ነው የሆነ። ፒያሳን ዙሪያውን ብቻ በመዞር መረዳት ይቻላል። አዲስን የማይታወቁ ስም ተሰጥቷቸው ግን የተደበቁ ከነራስ መኮንን ድልድይ ጀምሮ እነኚህ የቀድሞ የመጀመሪያ ሲኒማ የመጀመሪያ ቲያትር ቤት የሚባሉትን መዘጋጃ ቤቱን የመጀመሪያ መዘጋጃ ቤት ቀጥሎ ያለውን የከንቲባ ጽህፈት ቤት መስቀል አደባባይ መንገዶቹን ታሪካዊ ናቸው ያልናቸውን እንዴት እንደጠበቅናቸውና ቪዋቸው ጭምር በቅርስነት እንዲመዘገብ ጥረት ያደረግንበት እነኚህ ታሪክ ጥበቃ ናቸው። ለኢትዮጵያ አንድነት፣ አብሮነት፣ ለሰላም ያቀነቀኑ ከያኔያን ጭምር ሐውልት እንዲሰራላቸው ያደረግን ሰሞኑን የነጥላውን አልቆላል። እንደ መንግስት ዋና ኃላፊነታቸውን ላይሆን ይችላል፣ ግን ሀገር የጣረላትን ማክበር ግዴታ ነው። ማስተማር መቻል አለብን። ለኢትዮጵያ በጣም በጭንቅ ሰዓት በችግር ሰዓት ያቀነቀኑ የዘመሩ የሰሩ ትልልቅ የሀገር ባለውለታዎችን ብዙ መታሰቢያዎችን ገንብተናል። ቀድሞ የተመረቁትን ታውቃላችሁ። ሰሞኑን 1፣ 5፣ 6 ተጠናቀዋል። ይፋ እናደርጋቸዋለን። ሆድ እንዲብሰው ማድረግ ችግር አይፈታም ነው። እንግዲህ ከያንያኑን በዚህ ልክ አክብራችሁ ከሆነና እየሰራችሁ ከሆነ ከያንያኑ ዘፋኙ ልክ የጥላሁን ገሰሰን የመንፈስ ልጅ የእሱን ስራ የወረሰውን ጥበቡን የተላበሰው ቴዎድሮስ ካሳሁን ቴዲ አፍሮ ለምን በዚህ ተወደደ? ለምን የህዝብ ልጅ ሆነ ተብሎ የሚደርስበትን ወከባ ስለምን ማስቆም አልቻላችሁም? ለምን ልትጠብቁት አይገባም ወይ? በዚህ ልክ እሱ እየሰራ እናንተ እየሰራንን የምትሉን ስራ አይደለም ወይ እያገዛችሁ ያለ? ስለ አንድነት አይደለም ወይ እያቀነቀነ ያለው? ስለ ኢትዮጵያዊነት ክብር አይደለም ወይ እየሰራ ያለው? እና በአንድ አፍ ሁለት ምላስ አይሆንቦትም ወይ? ወይዘሮ ከንቲባችን እንግዲህ አዳነች አቤቤ ይህንን ጉዳይ በደንብ ቢያስቡበት የተሻለ ይመስለኛል። ምክንያቱም እንግዲህ ነጥላሁን ባከበራችሁበት ልክ እነ ቴዎድሮስ ካሳሁንን ማሳደድ ለምን አስፈለገ? ለምንድን ነው በዚህ ልክ ማንም ፖለቲከኛ የተነሳ በዚህ ልክ የሚናገርበትና ከንፈሩን የሚያላቅበት የሚለው ግምት ውስጥ መግባት አለበት። እናንተ ምን ትላላችሁ? በዚህ ሀሳብ ምንት አርቲስቶችን ያከብራሉ? ካከበሩስ ቴዎድሮስ ካሳሁን የሚገባው ክብር አይደለም ወይ? ምንድነው ሀሳባችሁ? እንወያይበት። ሀሳባችሁ የሚሰማችሁን ሁሉ አጋሩ።